ጤና ይስጥልኝ። በእንግሊዝ ፕሪሚየር ሊግ 30ኛ ሳምንት ጨዋታዎች አርሰናል እንግዲህ ሜዳው ላይ ኤምሬትስ ላይ ኤቨርተን አስተናግዶ 2-2 በሆነ ውጤት አሸንፏል። ኦፍኮርስ አርሰናል አንድ ተጨማሪ ጨዋታ ስላደረገ 31ኛ ጨዋታውን ነበር ያደረገው ማለት ነው። ከዛ በኋላ ደግሞ ሲቲ ከዌስትሃም ጋር አቻ በመለያየቱ ምክንያት በአርሰናልና በሲቲ መሀል ያለው የነጥብ ልዩነት አሁን ላይ 9 ነው። ያው ሲቲ አንድ ተጨማሪ ጨዋታ የሚቀረው ይሆናል። እሱም ቢያሸንፍም 6 ነጥብ ልዩነት ነው የሚሆነው። ኦፍኮርስ ሲቲ ላይ ደግሞ ይገናኛሉ። ያው ብዙ ነገሮች ፐርፎርማንስ ዋይዝም አት ዘ ሴም ታይም ያው ኮንሲስተንሲ ማለት ነው የበለጠ ዋንጫ ወደ አርሰናል እየሄደ እንደሆነ በብዙ መልኩ አመላካች እንደሆነ መናገር ይቻላል። በኤምሬትስም ጨዋታ ከኤቨርተን ጋር በነበረው ጨዋታ ኦፍኮርስ ተቸግሮ ነበር አርሰናል። ጥሩ ፐርፎርማንስ ነበር። ኦቨርኦል እድሎች በደንብ መፍጠር ተችሏል ማለት ነው። ብዙ ሙከራዎችን ማድረግ ችሏል። ኦልሞስት ተመጣጣኝ የሚባል አጠቃላይ በ90 ደቂቃ ወደ 25 የሚሆኑ ሹቶችን ነበር አርሰናል ማድረግ የቻለው ማለት ነው። የበለጠ ሰከንድ ሃፍ ደግሞ የተሻለ ኦን ታርጌቶችንም በተሻለ ሁኔታ ደግሞ ጥራት ያለው የግብ ዕድሎችን መፍጠር ችሏል። ነገር ግን ግቡ የተገኘው ኦልሞስት ጨዋታ ወደ መጠናቀቁ በደረሰበት ሰዓት ላይ ነበር። ወደ 90ኛው ደቂቃ በምንሄድበት ሰዓት ነው እንግዲህ ከተቀይሮ የገባው ታዳጊ ማክስ ዶመን ክሮስ ያደረገውን ኳስ ነው በኋላ ላይ ዮኬሬሽ ቀላል በሆነ መንገድ ኦልሞስት ታፒን አይነት ግብ ማስቆጠር የቻለው። ከዛ በኋላ ደግሞ ይሄው ታዳጊ 16 ዓመት ታዳጊ ማለት ነው ከመልሶ ማጥቃት የተገኘ አጋጣሚ ነው የማዕዘን ምት ኤቨርተኖች አግኝተው አሁን ኳስ ይዞ በመሄድ እንግዲህ ፒክፎርድም ለመሻማት የማዕዘን ምት ወጥቶ ስለነበረ ባዶ ግብ ይዞ ሄዶ አስቆጥሯል። በመሀል ያው ተጫዋቾችን ማለፍም ችሎ ነበር። በጣም አስደናቂ ታዳጊ እንደሆነ መናገር ይቻላል። በተሰለፈባቸው ጨዋታዎች ላይ ያስመለከተን ያን ነው ማለት ነው። ነገራችን ላይ ታዳጊ አርሰናል ማድዌኬን ክረምትን ላይ ማዘዋወር በሚሞክርበት አጋጣሚ ቼልሲዎች የዝውውሩ አንድ አካል እንዲሆን ጥያቄ አቅርበው ነበር ለአርሰናል ማለት ነው። አርሰናል ወዲያው ነው ሪጀክት ያደረገው ይህንን ጥያቄ ማለት ነው። እንግዲህ ታዳጊው ገና 16 ዓመት ከ74 ቀን ነው። በፕሪሚየር ሊግ ታሪክም በትንሽ እድሜው ግብ ያስቆጠረ ተጫዋች በመሆን ሪከርድም መስበር ችሏል ማለት ነው። ዶመን ኤቨርተኖች ጥሩ ነበሩ። ፒክፎርድ የመጀመሪያ ግብ ለመቆጠሩ የእንግዲህ ቦታ የካልኩሌሽን ስህተት ሰርቷል ማለት ይቻላል። ታይሚንግ ስህተት ሰርቷል ብሎ መናገር ይቻላል። ወጥቶ ኳሱን ፓንች ለማድረግ ሞክሮ ነበር፣ ነገር ግን ማግኘት አልቻለም። ያ ነው የበለጠ ግቡ ባዶ ሆኖ ለዮኬሬሽ እንዲመቻች ያደረገው ማለት ነው። ስለ ዶማን ብዙ ነገር ተብሏል። ኦፍኮርስ አስደናቂ ታዳጊ ነው። ገና 16 ዓመት ከሞላው 2 ወር ከምናምን ገደማ የተቆጠረው እና በዚህ እድሜው እንግዲህ አስደናቂ የሆነ ፐርፎርማንስ ኢቨን 15 ዓመት ሆኖ በሚሰለፍበትም አጋጣሚ ማለት ነው በጣም ድንቅ ተጫዋች እንደሆነ ወደፊት ትልቅ ተስፋ ያለው ተጫዋች እንደሆነ መናገር ይቻል ነበር። ወደ ዋናው ቡድን ከመምጣቱን በፊት ስለ ታዳጊው ብዙ ስንሰማ እንደነበር የሚታወስ ነው ማለት ነውና ወደ ተቀይሮም ሊገባ ሲል አርቴታ ጨዋታውን አሸንፍልን አይነት ነገር ብሎት እንደገባም ተነግሮ ነበር እና ብቻ ድንቅ ነበር ልጁ። ምናልባት በእግር ኳስ ሕይወቱ ወደፊትም ሊያስታውሰው የሚችለው አይነት ጨዋታ መሆኑን መናገር ይቻላል ማለት ነው። ስለ ዶማን ብዙ ስለተባለ በትናንቱ ጨዋታ ላይ ከኤዜ ጋር በተገናኘ የተወሰነ ነጥቦችን ማንሳት ፈልጌ ነው። እንግዲህ አርሰናል በዚህ ሲዝን አንድ ብዙ ጊዜ የሚያስተቸው ነገር ምንድነው? ብዙ ግቦችን ኦፍኮርስ በክፍት ጨዋታ ግብ ያስቆጥራል። ነገር ግን ቀላል የማይባሉ ግቦችን ደግሞ ከቆመ ኳስ ነው የሚያገኘው። ከ55% የሚሆነውን ከክፍት ጨዋታ 45 የሚደርሰውን ደግሞ ከቆመ ኳስ ነው የሚያስቆጥረው ተብሎ ይህን ያህል ፕሮፖርሽን መኖሩ አንዳንዶች ሞር ባላንስድ በሆነ መልኩ ማስቆጠሩ ነው የሚያሳየው ይላሉ። አንዳንዶች ግን አንድ ጥሩ የማጥቃት ባህሪ ያለው ቡድን ከዚህ የተሻለ ብዙ ግቦችን ከክፍት ጨዋታ ማስቆጠር መቻል አለበት ብለው ያነሳሉ። ነገር ግን አንድ እውነታው አርሰናል በበቂ ሁኔታ በክፍት ጨዋታ ጥራት ያለው የግብ ዕድሎችን አይፈጥርም፣ ግቦችን የማያስቆጥርም። አርቴታ እንኳን ወደ አርሰናል ከመጣ በኋላ ከክፍት ጨዋታ ያስመዘገባቸውን ኤክስጂ ብንመለከት አርቴታ ሙሉ ሲዝን አርሰናልን ማሰልጠን ከጀመረበት ጀምሮ ይሄ ሲዝን ላይ ያለው አርሰናል ነው እንግዲህ ጥቂት የሆኑ ከክፍት ጨዋታ ጥራት ያለው የግብ ዕድሎችን ኤክስጂ ያስመዘገበው ማለት ነው። ዝቅተኛ ቁጥር ያስመዘገበው ይሄ ነው። በጨዋታ የኤቨርተንን የባለፈውን ጨዋታ በፊት ያለውን ግምት ውስጥ ብንቀጥ በጨዋታው 0.9 የሚሆን ነው ኤክስጂ በክፍት ጨዋታ የሚያስመዘግበው አርሰናል ማለት ነው። ይሄ ደግሞ ከአርቴታ ኢቨን ቡድኖች ሁሉ ዝቅተኛው ቁጥር ነው በክፍት ጨዋታ በሚመዘገብ ኤክስጂ ማለት ነው። በአስቆጠረው በኤክስጂ ግብ ደግሞ ከዚህ ቀደም አይ ቲንክ ይሄንን ያነሳው ይመስለኛል ከ2004 ጀምሮ ከተካሄዱ ፕሪሚየር ሊግ ሻምፒዮኖች ማለት ነው ፕሪሚየር ሊግ ካሸነፉ ቡድኖች ሁሉ ዝቅተኛ በክፍት ጨዋታ ግብ ያስቆጠረ በጨዋታ ይህ የአርሰናል ቡድን ነው ማለት ነው። የዚህ ሲዝኑ ማለት ነው ፕሪሚየር ሊግ ሻምፒዮን ከሆነ ይህን ዝቅተኛ ኤክስጂ ያስመዘገበ በክፍት ጨዋታ ግቦችን ያስቆጠረ ቡድን ይሆናል ማለት ነው። በቂ የሚባሉ እድሎችን በክፍት ጨዋታ ቡድኑ እንደማይፈጠር መናገር ይቻላል። ለዛም ይመስለኛል ማለት ነው በአብዛኛው ጨዋታዎቹ ወይም ድሎቹ ሞሮፍ የፋይን ማርጂንስ አይነት ውጤቶች የሚመዘገቡት የሆነ 1-0 አይነት ወይ 1 ግብ ልዩነቶች ማለት ነው።
በኋላ ላይ ጨዋታዎች የበለጠ አስጨናቂ የሚሆኑት ለአርሰናል ደጋፊዎች ማለት ነው። በቂ ነገሮችን ወይ ደግሞ ቡድኑ ማጥቃት ዳይናሚዝም ስለሚጎለው ማለት ነው ይህ የበለጠ ማጥቃቱ በአብዛኛው መልኩ ተገማች በመሆኑ ቅያሬዎቹ በአብዛኛው ተመሳሳይ የሆነ ተጫዋች በተመሳሳይ ስለሆነ የስኳድ ዴብዙ ነኝ ብዙ ጊዜ ተናግሬዋለሁ። በአብዛኛው ቅያሬ የሚያደርገው አርቴታ ላይክ ፎር ላይክ ስለሆነ እና የበለጠ ስኳድ ዴብዙን ከላይክ ፎር ላይክ ቼንጅ ባለፈ የአፕሮች ለውጥ ለማድረግ የበለጠ ሪስክ በሚወስድ መልኩ ማለት ነው ለውጥ ለማድረግ የበለጠ ዳይናሚዝም ቡድኑ ላይ እንዲጨምር ማጥቃቱ ላይ ማለት ነው ስለማያደርግ በብዛት ማለት ነው ቡድኑ ክፍት ጨዋታ በበቂ ሁኔታ እድሎችን ሲፈጥር ያስተዋል። አሁን ግን በኤቨርተኑ ጨዋታ እንደ የተመለከተው በጎ ነገር ቡድኑ በተለይ በሁለተኛው አጋማሽ ጥሩ ሊባል የሚችል በክፍት ጨዋታ እድሎችን መፍጠር ችሏል ማለት ነው። ኤክስጂውም በክፍት ጨዋታ የፈጠረው ጥሩ ሊባል የሚችል ነው። ወደ 2.4 ይመስለኛል በክፍት ጨዋታ የተመዘገቡ ኤክስጂ በቆመ ኳስ ወደ 0.3 ብቻ ነበረ ማለት ነው። ይሄ በጣም በጎ ሊባል የሚችል ጥሩ ሊባል የሚችል ነገር የተመለከትንበት ነው። ይህ ግን እንዴት ሆነ ለሚለው አንድ ጥቂት ነጥብ ለማንሳት ነው። ከዚህ አንጻር አሁን በክፍት ጨዋታ አርሰናል በቂ እድሎችን እንዲፈጥር ክሬቲቪቲ የበለጠ እንዲሻሻል ከተፈለገ ኤዜን በአግባቡ መጠቀም ያስፈልጋል ብዬ አስባለሁ። የእሱን ፐርፎርማንስ በደንብ ከፍ ማድረግ ያስፈልጋል። እሱን በሚመቸው መልኩ ወይ ደግሞ የበለጠ ሪስክ በሚወስድበትም በሚመቸውን ቦታ ላይ እንዲገኝ ማድረግ ያስፈልጋል ብዬ አስባለሁ። አርቴታም ከስፐርስ ጨዋታ በኋላ የበለጠ ኤዜን እየተረዳው እንደመጣ አይነት አስተያየት ሰጥቶ ነበረ እና የሊቨርኩሰን ጨዋታ ላይ በተለይ ደግሞ ኤቨርተን ጨዋታ ላይ ደግሞ በተወሰነ መልክ የተመለከትን ይመስለኛል። ያው በዚህ ሲዝን አርሰናል የመሃል ሜዳ ሶስቱ ማለት ነው ኦዴጋርድ በነበረ ጊዜ ከዙቢሜንዲና ከራይስ ጋር በደንብ ፍሉዲቲ ይስተዋላል። በደንብ ቦታ መቀየር ሮቴሽኖች ነበሩ። ሶስቱም ተጫዋቾች የበለጠ ለሴኩሪቲ ለቴክኒካል ሴኩሪቲ የሚመቹ ናቸው። ለቦል ሰርኩሌሽን የሚመቹ ናቸው። ለኮንትሮል የበለጠ የሚመቹ ተጫዋቾች ናቸው። በዛ ምክንያት የበለጠ ቡድኑ ኮንትሮል ሊያደርግ ይችላል ጨዋታን። ግን የበለጠ ፕሮግሬሽኑ ላይ ግን የተወሰነ እክል ይስተዋልበታል ማለት ነው የበለጠ ሪስክ መውሰድ ላይ ይህን ፍሉዲቲ ኦልሞስት ሲዝኑ ሙሉ ተመልክተናል። ከዚህ በፊት አይ ቲንክ ያነሳው ይመስለኛል ዙቢሜንዲ የበለጠ ለዚህ ፍሉዲቲ ይመቻል። ሜይ ቢ ኖርጋርድ አይነት ተጫዋች ቢኖር የበለጠ ለስቴቢሊቲ የሚመች አይነት ተጫዋች ነው። ለተከላካዩ በቂ ሽፋን መስጠት ይችላል። ነገር ግን ክሬቲቪቲ ግን የበለጠ ከፍ ለማድረግ ከኖርጋርድን ከቡድኑ የሚጠቀም ከሆነ ሜይ ቢ እንደ 2-8-10 አይነት ባህሪ ያላቸው ተጫዋቾች ሜይ ቢ ኤዜን እና ኦዴጋርድን አት ዘ ሴም ታይም መጠቀም አንድ የተሻለ አማራጭ ሊሆን ይችላል የሚል ሀሳብ አለኝ። ነገር ግን አሁን ኦዴጋርድ አስተላለፍ ውስጥ ስለሌለ ኤዜ በሚኖርበት ጊዜ ማለት ነው አንድ ነገር በኤቨርተን ጨዋታ የተመለከትነው ይሄ ተመሳሳይ ፍሉዲቲ ተመልክተናል። ይሄ የሚድፊልድ ሮቴሽኖች በደንብ ተመልክተናል። ይሄ በሚሆንበት ጊዜ ከዚህ ቀደም ኤዜ ኦፍ ኮርስ ከአጥቂ ጀርባ ያለው 10 ቦታ ላይ ሲገኝ እንመለከተዋለን። ነገር ግን ይበልጥ ወደዛ ቦታ ከመሄዱ በፊት ቡድኑ በክፍት ጨዋታ ከኋላ መስሎ ለመውጣት በሚሞክርበት አጋጣሚ የበለጠ ወደ ቀኝ በኩል ኦዴጋርድ ቢኖር የሚሰለፍበት ቦታ ወደ ቀኝ ስፔስ አካባቢ ነበር ስንመለከቱ የነበረው። የበለጠ ኳሱ ሞር አድቫንስድ ኤሪያ ላይ ወይ ደግሞ የተጋጣሚ ቡድን ዲፌንሲቭ ሰርድ አካባቢ ሲሄድ ደግሞ ሞር ሴንትራል ያሰብቁት ቦታ ላይ እንመለከተዋለን። ኦፍ ኮርስ በእነዚህ ጨዋታዎች ግን የበለጠ በኤቨርተን ጨዋታ ላይ ግን በሚድፊልድ ሮቴሽኑ ምክንያት ዙቢሜንዲ የበለጠ ወደ ቀኝ ሃፍ ስፔስ የአቨሬጅ ፖሴሽኑ ብንመለከት የዙቢሜንዲ የበለጠ ደመቅ ብሎ ወደ ቀኝ በኩል አዘን ብሎ ሲጫወት ነበር። ኦፍ ኮርስ ኤቨርተኖች ያው እንደሚታወቀው የበለጠ ኮምፓክት ሆነው የበለጠ በሚድ ቱ ሎው ብሎክ አይነት ነገር ለመጫወት የሚሞክር ቡድን ስለሆነ በኋላ ላይ የበለጠ ወዳላ የሚያፈገፍግ አይነት ቡድን ስለሆነ ቦክሱ በደንብ ለመከላከል በአርሰናሎች ኋላ መስርተው በክፍት ጨዋታ ላይ በሚወጡበት አጋጣሚ ማለት ነው ኤዜን በግራ ሃፍ ስፔሱ በኩል ነበር በዛ ስናስተውለው የነበረው የበለጠ ምቾት የሚሰማው ማለት ነው። ዙቢሜንዲ የበለጠ በዚህ ሮቴሽን ምክንያት ወደ ቀኝ ሃፍ ስፔሱ ላይ እናስተውላለን። 6 ቁጥር ቦታ ላይ ደግሞ ሴንትራሊ ደግሞ ዴክላን ራይስን ማለት ነው። በዛ ሮቴሽን ውስጥ አይ ቲንክ ያ ሮቴሽኑ የበለጠ ዙቢሜንዲ ዴክላን ራይስን የበለጠ ግራ ሃፍ ስፔሱ ላይ እንዲገኝ ለማድረግ በሚመስል መልክ እዛ ቦታ ላይ በደንብ ስናስተውለው ነበር። ቡድኑ ደግሞ የበለጠ ወደፊት በሚጠጋ ጊዜ ወደ ኤቨርተን ቦክስ ማለት ነው ሴንትራሊ ከካይ ሃቨርትዝ ጀርባ 10 ቁጥር ቦታ ላይ ስናስተውለው ነበር ማለት ነው። ኤዜ መጫወትም ካለበት በተቻለ አቅም ወደ ግራ ዘን ብሎ የሚጫወተው ሜይ ቢ ደግሞ የበለጠ ግራ ሃፍ ስፔሱ አካባቢ ኦፕሬት በደንብ ያደርግ ቡድኑ ደግሞ የበለጠ ማጥቃቱ ሲጨምር በቁጥር በዛ ብሎ በሚጫወትበት ጊዜ ደግሞ ወደዛ ዞን 14 አካባቢ መገኘቱ በጣም አስፈላጊ ነው ብሎ መናገር ይቻላል። ባለፈው የሊቨርፑልን ጨዋታ ላይ ይመስለኛል የአርሰናል የኳስ ቅብብሎች በአብዛኛው ካስተዋልን ማለት ነው እዛ ዞን 14 ላይ በበቂ ሁኔታ ኳስ ቅብብሎች አልነበሩ ማለት ይቻላል። ኦልሞስት ባዶ ነበር፣ ምንም አልነበረም ብሎ መናገር ይቻላል። የነበሩት የኳስ ቅብብሎች በአብዛኛው እንደ ሳይድ ወደ ጎንዮሽ ቅብብሎች ወይ ወደ ኋላ አይነት ቅብብሎች ነበሩ ማለት ነውና ይህ ከኤቨርተን ጨዋታ ጋር ማለት ነው በጣም በብዙ መልኩ የተሻሻለበት እድል አለ ብሎ መናገር ይችላል። አንደኛ ኤዜን እዛ ግራ ሃፍ ስፔስ ቦታ ላይ በተደጋጋሚ እንዲገኝ መደረጉ የቡድኑን ከክፍት ጨዋታ የሚያደርገውን ፈጠራ ላይ እጅጉን ያሻሻለው ይመስለኛል። የቡድኑን ማጥቃት ዳይናሚዝሙን የጨመረው ይመስለኛል ማለት ነውና ትልቅ ስራ ነበር የተሰራው ማለት ነው። ኦፍኮርስ ኤቨርተኖች
በቤቱ አማካኝነት ነበር ፊት መስመር ላይ የነበረው እንግዲህ ቤቱ ተቀይሮ በኋላ እስከሚወጣ ድረስ ማለት ነው። በዛ አጋጣሚ በሁለት ሴንተር ባኮች አርሰናሎች መስርተው ለመውጣት ሲሞክሩ ነበር። በክፍት ጨዋታ የበለጠ ወደ 3-2-5 አይነት ይመስል ነበረ አርሰናል ከኳስ ጋር የነበረው ቅርጽ። በኋላ ላይ ደግሞ በሁለት ሴንተር ባክ ቤቱ ብቻ ስለነበረ ማለት ነው 2v1 አይነት ስለሚሆን በሁለት ሴንተር ባክ ለመውጣት ሲሞክሩ ነበር። በኋላ ላይ ደግሞ ገብርኤል ማጋሌሽን ብቻውን ከቤቱ ጋር በማስቀረት ደግሞ ሞሮለስ የሆነ 1-3-6 አይነት ደግሞ የበለጠ በቁጥር በዛ ብለው ኤቨርተን ቦክስ አካባቢ እንዲገኙ ሲያደርጉ ነበር። በዛ አጋጣሚ የበለጠ ጊዜ ከአጥቂ ጀርባ ያለው ቦታ ላይ ስናገኝ የነበረው ማለት ነው። ነገር ግን ክፍት ጨዋታ ከኋላ መስተው በሚወጡበት በመጀመሪያው አጋጣሚ ጊዜ ማለት ነው በ3-2-5 የበለጠ ጊዜ የግራፍ ስፔስ ቦታ ላይ እንዲገኝ ሲደረግ ነበር ማለት ነው። የሚድፊልድ ሮቴሽኑ ያን እድል ሲፈጥርለት ነበርና ይህም ታስቦበት ይመስለኛል። ቀድሜ እንደጠቀስኩት ከቶተንሃም ጨዋታ በኋላ የዚህን የበለጠ የተረዳውበት ነው አይነት አስተያየት ከሰጠ በኋላ አርቴታ ማለት ነው እዛ ሞር ኢምፓክት ሊፈጥር የሚችልበት ቦታ እንደመነሻ እዛ ቦታ ላይ እንዲገኝ የሚያደርግበት እድል ነበረ ማለት ነው። ይህም በአርሰናል ቆይታው የስፐርስ ጨዋታዎቹ ከሜዳውም ውጭ ማለት ነው ግብን በማስቆጠሩ ምክንያት ጥሩ ፐርፎርም ያደረገበት ብለን ልናገር እንችላለን። ነገር ግን ግብ ሳያስቆጥር ጥሩ ፐርፎርማንስ የነበረው ጨዋታ ብሎ መናገር ይችላል። የኤምሬትሱ ከኤቨርተን ጋር የነበረው ጨዋታ ማለት ነው። የበለጠ ኤዜን እዛ ቦታ ላይ እንዲገኝ ማድረግ ግራፍ ስፔስ ቦታ ላይ እንዲገኝ የበለጠ ማድረግ ቡድኑ የበለጠ ደግሞ ከዛ አልፎ አድቫንስድ ኤሪያ ላይ ወደ ተጋጣሚ ቦክስ አካባቢ ሲገኝ ደግሞ ከዛ ኤሪያ ተነስቶ ሞር ሴንትራል እንዲገባ ያን እድሎች መፈጠሩ የቡድኑን በክፍት ጨዋታ በቂ ጥራት ያላቸው የተሻሉ እድሎችን የመፍጠር አቅሙን ሊጨምረው ይችላል ብዬ አስባለሁ። ያንን የተመለከተ ይመስለኛል። ያንንም መፍትሄ ለመስጠት በሚመስል መልክ ነው እንግዲህ እዚህም በአብዛኛው እዛ ቦታ ላይ የተመለከት ነው ብዬ አስባለሁ እና ከማክስ ዶመን ሾ ባለፈ ማለት ነው የኤቨርተኑ ጨዋታ አንድ መነሳት አለበት ብዬ ማስበው ኤዜ በጨዋታው ላይ የነበረው ፐርፎርማንስ ነው ማለት ነውና አርሰናልም እንደ ቡድን በክፍት ጨዋታ በተሻለ ሁኔታ የግብ ዕድሎችን መፍጠር ችሏልና ያ የሆነበት ምክንያት ከዛም አንጻር ነው ብዬ አስባለሁ። ኦፍኮርስ ከዛም ባለፈ ዋይድ ኤሪያዎች ላይ ነበሩ፣ ትሪያንግሎች ነበሩ፣ 3 ማዕዘኖች ነበሩ። በተለያዩ አጋጣሚዎች ቲምበር በነበረ ሰዓት የበለጠ ኦሮፍ ፖኬት ኤሪያዎች ላይም ሲገኝ ነበር። ቲምበር እንደሚታወቁ እዛ ቦታ ላይም ተገኝቶ የመጫወት አቅም ስኪል ሴት ያለው አይነት ተጫዋች ነው። በኋላ ላይ ደግሞ ሞስኬራ ሲገባ የበለጠ ሎ ሆኖ ማለት ነው ያን ትሪያንግል በተመሳሳይ ዋይድ ኤሪያዎች ላይ ስናስተውል ነበር። የመስመር ላይ ማለት ነው በዊንግ ወይም ዋይድ ኤሪያዎች ላይ ጥሩ ሊባል የሚችል አይነት ከማጥቃት ጋር በተገናኘ ተስፋዎች የተስተዋለበት ነው። ይበልጥ ግን ኤዜ ከፐርፎርማንሱ አንጻር ማለት ነው አንድ እዛ ቦታ ላይ እንዲገኝ በግራፍ ስፔስ ላይ እንዲገኝ ነው። የበለጠ ደግሞ ቡድኑ ወደፊት ሲሄድ ደግሞ ሞሮ ሴንትራል ኤሪያዎች ላይ ከዛ ቦታ ተነስቶ እንዲገኝ መደረጉ የቡድኑ ማጥቃት ላይ በክፍት ጨዋታ የሚፈጥረው እድል ላይ አስተዋጽኦ አድርጓል ብዬ አስባለሁ። እንግዲህ አርሰናል አሁን እንግዲህ በ7 ነጥብ በ9 ነጥብ ርቆ ሲተን ተጨማሪ ጨዋታ ቢኖሩ በተሻለ ሁኔታ ላይ የሚገኘው 7 ጨዋታ ነው አርሰናል የሚቀረው። ሲቲ 8 ጨዋታ የሚቀር ይሆናል ማለት ነው። ያው ሲዝኑ የበለጠ ወደ አርሰናል እየሄደ እንደሆነ መናገር ይቻላል ማለት ነው። እንግዲህ ከ22 ዓመት በኋላ እንግዲህ የፕሪሚየር ሊግ ሻምፒዮን የመሆን ትልቅ እድል አለው ማለት ነው። አርቴታ ኮቺንግ ዋይዝ በጣም አስደናቂ አሰልጣኝ መሆኑ ግልጽ ነው። ነገር ግን አሉ አንዳንድ ከማጥቃት ጋር በተገናኘ እንግዲህ ስኬትን ያስመዘግብልኛል ባለው መልክ እየሄደ ነው። ስኬትን ካስመዘገበ ስኬቱን ነው አድናቆ ሊቻለው የሚገባው ምንም ጥያቄ የለውም። ነገር ግን ከማጥቃት አንጻር ደግሞ የተሻለ ነገሮች ማድረግ የሚቻልበት እድል አለ ብዬ አስባለሁ። ከስኳድ ዋይዝም ኮርስ በአርቴታ ስር አርሰናልን 22-23 ላይ አስደናቂ ሆኖ ተመልክተናል። ይበልጥ ግን ከዛም ባለፈ አሁን ሲዝን ላይ እንደተመለከተው በብዙ መልኩ በተለይ ከማጥቃት ጋር ብዙ ጥያቄ የተነሳበት ስለሆነ ከዚህ ያለፈ ማድረግ ይቻላል። ነገር ግን ሜይ ቢ ዋንጫውን ካሸነፈ በኋላ ያን ነገር ወደፊት ልንመለከት እንችል ይሆናል ብዬ አስባለሁ። ግን ከኤቨርተን ጋር የነበረው ጨዋታ በተለይ ከክፍት ጨዋታ በቂ ድሎችን ከመፍጠር አንጻር ጥሩ ነገር ቡድኑ ያደረገ ይመስለኛል። በተለይ ሚድፊልድ ላይ የነበረው ፍሉዲቲ ያ ሮቴሽን ማለት ነው ኤዜ እንዲገኝ የተፈለገበት ቦታ ላይ የበለጠ ኢምፓክት እንዲፈጥር አድርጎታል ብዬ አስባለሁ። እስኪ እናንተስ እንዴት ነበረ ጨዋታው? እንዴት ተመለከታችሁት? አጠቃላይ እስኪ አርሰናልስ ከዋንጫ ጋር በተገናኘ ምን ያልቀረበ ብላችሁ ታስባላችሁ? ሀሳባችሁን በኮሜንት መስጫ ላይ አስቀምጡልኝ። ስለምታደምጡኝ ከልብ አመሰግናለሁ። መልካም ጊዜ